ግራ ገብቶኛል። ለምን አገኛት? እሷ ጋር ለምን መጣ ሲል ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚዬ እንግዲህ ደህና ናት፣ ተሽሏታል። አሁን ላይ በጥሩ ሁኔታ ላይ እንደምትገኝ የደረሰኝ መረጃ አለ ማለት ነው። ከዛም ባለፈ ደግሞ ቤተሰብ ሰምተዋል፣ የሀይሚን ቤተሰቦች ሰምተዋል፣ የቡራን ቤተሰብ ሰምተዋል። ትናንትና በእርግጥ አይታችኋል፣ ወንድሞቹ ሲናገሩ ነበረ። ነገር ግን ወንድሞቹ ብቻ ሳይሆን እሙሽዬ ጋም ይሄ ጉዳይ ደርሷል። በጣም እንደተናደደች ያለውን ነገር ደግሞ እናጣራለን። በፍጹም ብሩኬ እንደዚህ አያደርግም ልጄ ነው የምትለው እንግዲህ እሙሽዬ። ጋሽዬ ምን እንደሚል እንግዲህ አላቅም፣ ግን የሀይሚ ቤተሰቦችም እንደሰሙ ነው እንግዲህ የማውቀው። እናም ቲክታክ ላይ ማናት እዩ ሀይሚዬና ቡራዬ ፎሎ መልሰውላት ነበረ እና ከዛ ሀይሚ ፎሎውን አንስታለች። ቡራ ግን ማለት ነው ፕራይቬት አድርገዋለች ልጅቷ እንዳይታይ ፎሎ ማለት ነው። ይሄ ለእኔ ጥያቄ ነው። ቲክታኳን የከፈተችው አሁን ነው አዲስ። እንዴት ብሩኬ ለሷ ፎሎ ይመልሳል እንዴ? ለምን የሚለው ጥያቄ እኔ ጋር ጥያቄ አለኝ። ሀይሚም ትናንት ነው እንደውም ፎሎ ያደረገቻት ማለት ነው። ነገር ግን መልሳ ፎሎውን አንስተዋለች። ለማንኛውም ይሄ ማለት መደራረጉ ምናምን ኢትስ ኖርማል። ነገር ግን ማለት ነው አሁን ቤተሰብ ሰማ ማለት የአካባቢ ሰው ሰማ ማለት ነው። ይሄንን ጉዳይ ቡራ ካላደረገው እንደው እባክሽን እህታችን እዩ እንደው ለሰው መሳቂያ መሳለቂያ አታድርጊ። አንደኛ ከትዳር ውጭ ማለት ነው ከትዳር ውጭ የሚመጣ ልጅ በጣም ልጅ የእግዚአብሔር ጸጋ ነው። ልጅ ክብር ነው። ልጅ ብዙ ነገርን የሚቀይር ነው። ነገር ግን ሁሉም ነገር በክብር ሲሆነው ደስ የሚለው ገባችሁ አይደለ? እና ይሄ ልጅ ባላደረገው ነገር አንደኛ ስሙን እያጠፋሹ ነው ያለሽው እና የአካባቢ ሰው ራሱ ብሩኬ አስረገዘ ሲባል አስቡት ምን እንደሚባል። እኔ ባደግኩበት አካባቢ ለምሳሌ ከትዳር ውጭ የሚመጣ ልጅ እንደ ዲቃላ ነው የሚባለው ማለት ነው። ይቅርታ አድርጉልኝና ዲቃላ አስረግዞ ወይንም ደግሞ ዲቃላ ወልዳ ምናምን እየተባለ የሰው መሳቂያ መሳለቂያ ነው የምትሆኑት ማለት ነው። እና ስለዚህ የቡራም ስም እየጠፋ ነው ያለው። እዚህ ጋር ደግሞ ለሀይሚዬም ምንም ልታስቢ እንትን አላልሽም። በቃ የሆነ አይምሮሽ ሊያስብ አልቻለም። የራስሽን ስሜት ብቻ ነው የምትፈልጊው። እና እኔ ግን ዝም ብዬ አሁን ላይ ሳስበው ቤተሰብ ዝም ብዬ ሳስበው ይች ልጅ የመጣችው ለመፈመስ እንጂ እውነት ከቡሪ አርግዛ አይመስለኝም ማለት ነው። እና ቡርዬ ማለት ነው መንቃት አለብህ፣ ኮስተር ማለት አለብህ። ይች ልጅ ተጋፍጠህ እውነቱን ማውጣት አለብህ ብዬ አስባለሁ። ነገር ግን ካሜራ እየደቀናችሁ ከሀይሚዬ ጋር በዚህ ጉዳይ ላይ አሁን ላይ ባትነጋገሩ መልካም ነው። ሀይሚ መረጋጋት አለባት። ወደ ራሷ በደንብ ከራሷ ጋር መሆን አለባት ብዬ ነው የማስበው። በእርግጥ ፋሚሊም ዝም አይላችሁም። ጋሼም ሊያናግርህ ይችላል፣ ሙሽዬም ልታናግርህ ትችላለች። ይች ልጅ የመጣችበትን ጉዳይ ደግሞ ከወንድሞች ጋር ሆነክ በደንብ አድርጋችሁ መጠየቅ አለባችሁ ማለት ነው። ስለዚህ አሁን ማሰብ ያለብህ ስለ ልጅቷ ስለመጣችሁ ልጅ ብቻ ሳይሆን ስለ ሀይሚዬ ትናንትና እንደዛ ስታለቅስ እንደዛ ስትሆን እኔ ውስጤን ነው ብልት ያደረገችው። እግዚአብሔር ምስክሬ ነው ነው የምላችሁ። የሆነ በቃ አለ አይደለ በቃ ብሩኬ የልጅ አባት ሆንክ፣ በቃ ብሩኬ ጥላኝ ልትሄድ ነው በቃ እያለች የሆነ ስታለቅስ የሆነ ውስጤ ማለት ነው አልቻለም። ከባድ ነው ለሴት ልጅ ከባድ ነው። ይሄ እንደዚህ አይነት ነገር ግብዳ የሆነ ነገር መስማት ለሴት ልጅ ከባድ ነው። ልቧ ይሰበራል። አለ አይደለ በቃ በጣም ከባድ ህመም ነው። እና ሀይሚዬ ደግሞ ጠንካራ ሆኜ ጎበዝ ሆኜ የምታምኚው የምትወጂው ብሩኬ ነፃ እንደሚወጣ እርግጠኛ ነኝ ማለት ነው። እርግጠኛ ነኝ ከዚህ ወጥመድ። ለምን እዚህ ወጥመድ ውስጥ ገባህ ስትለው ነበረ የኔ እናት ምስኪን። እውነተኛ አፍቃሪ
የእውነት ትለያለሽ ሀይሚዬ። ግን ለምን እዚህ ወጥመድ ውስጥ ገባህ? ለምን ልጅቷን አገኘሃት? እየደጋገመች ማለት ነው። አንተ ባትፈልጋትም እኮ ልጅቷ ትፈልግሃለች የሆነ ነገር ለማድረግ እያለችው ነበር። እንደዛም ሆና ማለት ነው እያለቀሰች እና ቡራ ማለት ነው። አንተም ግራ ተጋብተሃል፣ ደንግጠሃል። የመጣው ነገር ለሀይሚዬን ብቻ ሳይሆን ለአንተም ከባድ ነው። ይገባኛል ቡራዬ ማለት እኔ ተማመንብሃለሁ ግን ያው አንተ ራስክን ስለተጠራጠርክ ነው እኔም የተጠራጠርኩት እንጂ አይዞህ ታማኝ ወንድ እንደሆንክ እኔ በ10 ጣቴ እፈርምልሃለሁ። አንተ ታማኝ፣ ጨዋ፣ መልካም ወንድ ነክ። መልካምነትህን ፈጽሞ መንፈግ የለብንም። ደግሞ እንዳትሳደቡ ቤተሰብ። አሁን ቡራን አንዳንድ ልጆች የምትሳደቡ ልጆች አላችሁና አትሳደቡ፣ ጥሩ አይደለም። የእውነት ነው የሚላችሁና ይሄ ልጅ በማያውቀው ነገር ነው አሁን እዚህ ወጥመድ ውስጥ የገባውና ነገሮች እስከሚጣሩ እስከሚስተካከሉ ድረስ ትዕግስት ይኑረን። ያው በማግኘቱ ትልቅ ስህተት ነው፣ ማግኘት አልነበረበትም፣ ተሳስቷል። ይሄ ግን ወደ ሌላ ነገር እያዞረን ሙሉ በሙሉ አዎ አስረግዘሃል ምናምን ማለት የለባችሁም። ጓደኞቹን ብትሆኑ ማለት ነው አታጨብጭቡ። አሁን ትናንትና ሚፍታህ አሁን ልጁ እየገፋ ነው ምናምን ስትል ነበር። እኔ ግን ልጁ እውነት ልጅቷ ያረገዘች አይመስለኝም። ጨርቅ የጠቀጠቀች ነው የሚመስለኝ፣ ከይቅርታ ጋር ጨርቅ የጠቀጠቀች ነው የሚመስለኝ። እና ማየት እንፈልጋለን። በቃ እንደዚህ ሆዷ ግፍጥጥ ያለውን ማየት እንፈልጋለን። ይሄ ነገር እንዲጣራ እንፈልጋለን። የቡራና የሀይሚዬ ህይወት እንዲበጠበጥ እኔ በበኩል አልፈልግም። ቀልድ አይደለም፣ ይሄ የህይወት ጉዳይ ነው። ዝም ብላችሁ አፈቀርኩህ፣ ወደድኩህ፣ ሞትኩልክ፣ ፍቅሬን ተቀበለኝ እንደሚባለው ነገር አይደለም። ልጅ ነው የተባለው፣ ልጁም ካላባት ማደግ የለበትም። እውነት እንደው አርግዘሽ ከሆነ ልጅሽ ካላባት ማደግ የለበትም። የልጅሽን አባት እንፈልጋለን፣ እናመጣለን። እና እባክሽን እዩዬ ማለት ነው፣ እባክሽን እነሱ የተከበሩ ቤተሰብ አሏቸው። ሀይሚዬም የተከበረ ቤተሰብ አላት፣ ቡራዬም የተከበረ ቤተሰብ አለው። የሰው እንትን አታድርጊያቸው እሺ። ከባድ ነው አሁን ለቡራ። ሀይሚ ችግር የለም፣ ሀይሚ ምንም ስሟ የሚጠፋው ነገር የለም። ለቡራ ግን ስሙ ነው የሚጠፋው። አስረግዞ እንዲህ ብሎ ዲቃላ ምናምን ብሎ እንዲህ ብሎ እየተባለ ማለት ነው። እና የተከበሩ ቤተሰብን ከየትም እዛ እንትን ብለሽ መተሽ የእነሱን ስም አታጥፊ ነው የምለው እኔ። ይሄ የኔ መልእክት ነው። ቡራዬ አይዞህ፣ ሁሉም ነገር ያልፋል። የማያልፍ ነገር የለም። ሀይሚዬ የኔ ጠንካራ በርቱ፣ መቼም አትለያዩም። ይሄ የመጣው ወጥመድ ይሰበራል።